ምኑን ትቼው ማን ልበልሽ እጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ። እኔ ግን መቼም ቢሆን ከህይወቴ እንድትወጪ አልፈልግም። መቼም መሞት ካለብኝ አብረሽ ነው መሞት ፈልግ። ከድንግል ማርያም ልጅ ቀጥሎ ደግሞ ባለቤቴ እኔ ከአንቺ ውጪ ሰላም ሰላም ውድ የጂኦቲዩብ ቤተሰቦች በያላችሁ በሰላምና ፍቅር ጤና ከእናንተ ጋር ይሁን እያል ዛሬም እኔና ሪቹ አዲስ ቪዲዮ ተከስተናል ማለት ነው። መተናል በአዲስ ቪዲዮ ምንድነው መሰላችሁ? ለናገር እሺ ድል ልስተሽሽ ለዚህ ብለሽኝ እኮ አታውቂም ማለት አባ ብለሽኝ አታውቂም። በጣም ደስ አለኝ። ስሜት ተሰማኝ በስሜ ተመልካቾቻችን ዛሬ በአዲስ ስሙን ገምቱ። የጆን ስም ካወቃችሁ ጆላኔ እውነት ለመናገር አያውቁትም ማለት ይገምታሉ እንጂ በስተቀር እንትና ነው ሊሉ ያችሁ። እሺ ገምቱ። በስርዓት ካወቁ ምን ታደርገኛለህ? እኔ ካወቅ አንድ ሰው 5 ሰው 10 ሰው ምን አንድ ሰው ጆ እንዲህ ነው ትክክለኛ ስም ብሎ ከተናገረ 100% የፈለግሽው ጋብዝ ይችላል። እስኪ ማርያም ብሏል። እሺ ፍንጅ ልስጥ አንቺ እኮ ቀጥታ ስለምትናገር የተለመደ አይነት ስም አይደለም። በቃ ምንድን ነው የተለመደ አይነት ስም አይደለም። በቃ በብዛት ተናገርሽ እኮ ለማንኛውም እዚህ ጋር ግን እውነት ለመናገር ጆ ሲያጠር ነው ሲቆላመጥ ነው እና ትክክለኛውን ስሜን አንድ ሰው ስሜን እንትና ነው ብላችሁ ኮሜንት ላይ ካስቀመጣችሁ አንድ ሰው እንኳን ካገኘው ማርያም ይችላል። ካላወቁትስ ነው ያዙልኝ። አንድ ሰው ከሌለ ካላወቁት የሚመለከውን ይቀጣል። ወጣለሙ በእውነት ታማናለሁ 100% ይቀጣል። በእውነት ችግር የለውም ካላወቁት እኔ ራሴ በሌላ ገብቼ ጽፈዋለሁ። ማርያም ካች ነው ውስጥ ያለው ምንድን ነው? ማን ነበር? እሺ ዛሬ ቤታችን በእውነት ምስጥር ዳጋ ባለፈው አጎቴ ያመጣው ስኒና አልተፈታም ትተነዋል። እዛ ምን ቆሻል ምናምን ነገር አልጋችን እንደምታዩት ነው። ምን ቀርቀር ወጣላ። ለምን ቤታችን እንዲሆነ እንደጀመርሽ እኔ ፌንት ልታሰራይ ብቻ ካሜራውን አቆመለ ብላኝ አታውቅም። ታውቃለህ ልዩ ስሜት አባ ለአባት ነው ብዬ ነው የማምነው። አባ ለአባት ነው ግን እኔ አባትን እንደው እኔ እግዚአብሔር ምን አይነት ስያሜ ላይ ሰርፕራይዝ አላችሁ። ሰርፕራይዝ ላደርገው እንዴ? አይደለም ምንድነው?
ጀለስ አለችኝ። ያው እያልኩ ሰቅሎ ማውቀድ ማለት ግን ስም እኮ ላወጣልሽ አባ ይገባኛል። ምኑን ትቼው ማን ልበልሽ እጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ እጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ቅርጸ ስራው የከናፍርሽ ፈገግማ ስትይ ሌላ ነው ጥርስሽ ማን ልበልሽ ማን ብዬ ስሞታልኝ አይ እንግዲህ ኮሜንት ላይ ማን ብዬ እንደምጠራት ንገሩኝ። ማን ብዬ ልሰይማት? ማን ልበላት? ማን እሱን ሰው እንደና ደነገጥኩ እንጃ ደነገጥኩ። ማውራውን አስጠፋብኝ። ለምን ካሜራ እንዳበራ ጠፋብኝ። አሁን እሱ የቀና ነው ልክ ያለቀሰ ነው ፊቱ ነው። እሺ ዛሬ ለምን መጣን? እግዚአብሔር ፈቅዶ በእውነት እመቤቴ ነገሮችን አስተካክላለን። ከጠነከረን ምናምን ምንም የማይሆን ነገር የለምና እየሞከርን ነው። አሁን ለማገር ነቃ እና ፋሚሊዎቻችን እንደ ዛሬ ሁለት የድርብ ደስታ እሺ እና በመሰላችሁ ተመልካቾቻችን ዛሬ የእውነት ደስ ያለኝ የመጀመሪያው ብዬ እንድነሳ ያደረገኝ ቀን ነው መሰለኝ። እንኳንም ካሜራ በራን አባ አለችኝ። አባቷ ሆንኩኝ ደግሞ የልጆቼን ደግሞ እናት ትሆንና ደግሞ አባት ሆናል። አባ እና ዛሬ ትንሽ ቤታችንን ለምን ቀየር እናደርገው። በዛ ላይ ደግሞ እኔና እሷን አንድ የሚያደርጉን ነገሮች ለምን በደንብ አናጠናክርም? በዙሪያችን ያሉት ሰዎች እንዳለ እኔና ሪቾን ለመለያየት ሪቾ ያልኳት እናንተ ኮሜንት ላይ እንትና ይገባታል የሚለውን ስም እስክትሰጡኝ ድረስ ነው። ለዛሬ እና ለዛሬ ነው ምላት በእኔና በሷ መሀል እየተፈጠሩ ያሉት ነገሮች በጣም ብዙ ናቸው እና እነዛ ነገሮች ሰብረን ለመውጣት በራሳችን እየታገልን ነው። ዛሬ አልጋ አስገጠኝ ተኝበታለች። ቆይ እናስገባዋለን። ቸኮልሽ እና አልጋ ዛሬ ገዝተናል። የተለያዩ አንዳንድ እቃዎችን ገዝተናል። እዚህ ጋር የምትቀማመጡ ነገሮችን ገዝተናል። እንደዚህ ስናደርገው ቤታችንን እናሳያቸዋለን። ስናጸዳዳቸው እያገዛችሁ ያምራል ያምራል እያላችሁ እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እንፈልጋለን። ይህ እንዲሁም የሪቹ ጋዜጠኛ እና ምንድነው ግን አንድ ማለት እንፈልገው ነገር አለ። ከምንም በላይ መጀመሪያ ከምንም በላይ መድኃኒዓለም የድንግል ማርያም ልጅ ክብሩን ይሰጥ። በእውነት እዚህ ለመድረሳችን ትልቅ ነገር ነው። ከነበርንበት ነገር አንፃር አልጋ ገዛም ብሎ ማበድ የቤት ዕቃ እያሟላን ብሎ ግን ከድንግል ማርያም ልጅ ቀጥሎ ደግሞ ባለቤቴ ባለቤቴ በጣም የኔ ጠንካራ ባል እና በጣም ለፍተሃል። በቃ በጣም ብዙ ነገሮች እና በጣም አመሰግናለሁ። አይደለም ከምሬ ነው የምልክ ከአቅመህ በላይ እየለፋክ ለኔ ብለክ በጣም ብዙ ነገር እየሆንክ ነው። መስገኛ ካላቅምና በዚች አጋጣሚ በቃ የሆነች ነገር ስጋት አሁን አባ አልኩ ካልጋና እዚህ ጋር መቀመጫ ስለገዛ ነገ ደግሞ ማይጋል ሌላ ነገር ስጋት ነው። ኤኒዌይ ወሬ ከጀመረ ያዝ በእናት ነው ልጅ እኔ ማለት ስሜት ነው። እድልን ስጪኝ ደስ ይለኛል። እኔ እዚህ ጋር ለመድረሴ ምክንያት ደግሞ አንቺ እንዳልሽው ከፈጣሪ በታች ከድንግል ማርያም በታች እዚህ ለመድረሴ ዋናው ምክንያት አንቺ ነሽ እና ሁሌም እድሜ ልኬ ዘመኔን ሙሉ ከአንቺ ጋር መኖር እፈልጋለሁ። ብዙ ያላየናቸው ትንሽዬ የተራመድነው እስከ እርጅናችን ጅጅት ብለን እንትን ይዘን ድረስ ከዘራ ይዘን እዛ እስከ ህይወት ህልፈታችን ድረስ ከአንቺ ጋር መኖር እፈልጋለሁ እና እኔ ከአንቺ ውጪ
ሌላ ሰው ምን አልችልም። አይ ነው ምን ልትሆን መልመድ? አሁን እዚህ ጋር ጥያቄ ማንሳት አለብን። ሌላ ሰው ስለመልመድ ምን ልትሆን ማሰብ ጀመርክ? ዘፈኑ ነው ሌላ ገና ለገና ሌላ እና ዛሬ እየሰራን ነው የምናወራቸው። እየሰራን አውራቸው ቤታችንን ፏ እናደርግ ነው ፏፎሽ እናደርጋት ቀለም እንቀባለን ግን እርግጠኛ አይደለንም። እርግጠኛ አይደለም ግን እንትን አይደለም እዚህ ጋር እንደውም ፓርት ራሱ ብንቀይረው አሳያችሁ። ስራ ሊወጣ ሲል ሁሌ ይሄን ነገር ይደገፋል፣ ነጭ ነገር ይሆንበታል እንዳለ ልብሱ ቤታችን ውስጥ እና ይሄንን ነገር እንቀይራለን ብለን መጋረጃ እንገዛለን እና በከለር አልተስማማንም። እስቲ ነው እየተጨቃጨቅን ነው እየሰራን እና ቤታችንን ፏፈሽ ልናደርግ ነው ላችሁ የተሰማችሁ ስሜት ኮሜንት ላይ እየገባችሁ ይጻፉልና ደግሞ አበረታቱ። በኋላ ታዩትና ትረግማላችሁ። እንዲሁም ደግሞ ሰብስክራይብ ሼር ማድረግ ነው አትርሱ። እባካችሁ ሼር እያደረጋችሁ እንድታበረታቱ ነው እንፈልጋለን። አበረታቱን፣ ከጎናችሁ ነው ያለ። በሉ እያወራ ነው የሚሰራው እያለች ነው እያወራ ስራ እሺ። ኧረ እንደ እና እኔ ምንድን ነው ምንድን ነው? እስኪ ቆይ ስማ፣ አባቶችን ልጥራቸው። የሆነ ነገር ቢሆንስ ደግሞ ጽሑፍ አለበት ተቀዳዶ እንጂ ጽሑፍ አለው ምናምን ነገር ደግሞ እንዴ ደግሞ አንተ ምንድን ነው እና መተት ቢሆንስ ድግምት ቢሆንስ ድግምት ነው ባለፈው ይጣላን ቀን ነው አይደል? ካቦቴ ጋር የመጣ ማለት እዛም ይገብታ ለምን ከዛ በፊት ወንድማሱ ይጣላችሁ ከምን መጀመሪያ እዚህ የመጣሽ ዲዩን ቀን አጸዳ ነው አይደል? እንዴ አጸዳ ነው ያስቆጡ እኮ ማን እንዲያስገባ ማን ከነካችሁ ቁልፍ ማን አለው? እንዴት ጎረቤት ጋር ቁልፍ ታስቀምጣለች አይደል?
እዚህ ጋር ነው የምናስቀምጠው ድንገት አንዳንዴ እንጂ ምን ችግር አለው? ጽሑፉን ለማንበብ ልሞክር፣ ለማያያዝ ልሞክር። ላያይዘው ምንም ነገር እንዴት ነው ሳልነካማን ተቀላዷል እኮ። እስኪ ለማንበብ ልሞክር። ምንድን ነው እየተፈጠረ ያለው? ቆይ እስከዚህ ድረስ እኔና አንቺ ለመለያየት እዚህ ድረስ መሄድ ምን ያስጠብቃል? በስመ አብ ወወልድ። እኔ ግን መቼም ቢሆን ከህይወቴ እንድትወጪ አልፈልግም። መቼም መሞት ካለብኝ አብረሽ ነው መሞት ፈልገው። በስመ አብ ዛሬ ይላል ወይ ይታያል። እዚህ ጋር ዛሬ ይላል። ጭራሽ የተለያየ ጽሑፍ ነው። አየሁ ምን ያደርግላል? ምን እናድርጋቸው? እሺ የት ደብዳቤ ይላል። ሰው ህፃን ነው። ቆይ ምንድን ነው ከኔና አንቺ ህይወት ለያይቶ እኔና አንቺን አለያይቶ ምንድን ነው እንደሚጠቀሙት? ሪቾ ልትረበሽ አልፈልግም። ማንም ምንም ማድረግ ይችላል። እኔና አንቺ የምናምንበት አምላክ አለ። በአምላክ በፈጣሪ ይችላል። ምንም አትልም። አባቶችን ጠርተን ቤተሰብ እናስረጫለን። በቃ ቤተሰብ እናስረጭ። ግን ይሄ ምንድን ነው? ሽታው እራሱ አንቺ በቃ ቦታ ቀይር። ሳይረጭ ቤቱ አባቶች መጥተው እንትን ሳይሉ ሁሉ ነገር ይቅር ማለት እኔ አንቺ ደህንነት ነው ፈልገው። እሺ ልጁ ልትረብሽ አልፈልግም። እንትና ሊሆን ይችላል፣ እናቴ ልትሆን ይችላል፣ ጎረቤት ሊሆን ይችላል። አባቶችን እንጠራለን፣ ጸበል እናስረጫለን። አስፈላጊ ከሆነ ይሄን ሰፈር ለቀን እንጠፋለን። በቃ አለቀ። እስኪ የማያዩበት ቦታ እንሽሽ። በቃ እስኪ ትንሽ እንገላገላቸው። ምንድነው ከኛ እኔና አንቺን ጎልተው እኔና አንቺን እዚህ አሳስሮ አስቀምጠው ምንድን ነው የሚጠቀሙት? ቃል እግዚአብሔር ምንድን እንደሚፈራ ታውቃለህ? እኔ በቃ አንዴ ፈርዶብኛል። ሲፈጥረኝ ገና አንዴ ተፈርዶብኛል። እንደዚህ አይነት አትወለጂ፣ መርጬ መወለድ አልችልም። አንተ ምንም ያጠፋሽው ነገር የለም። ሪቾ ማንም ሰው ፈልጎ እዛ ቤት ውስጥ አልተወለድም። ማንም ሰው እኔ ከእናትና ከአባቴ ልወለድ ብዬ ፈጣሪ ጠይቄያለሁ። የምትወለዱት በቃ ምርጫ እዛ ቤተሰብ ነበር። አንቺም እዛ ቤተሰብ ውስጥ መወለድ ነበረብሽ። ሁሉም እዛው መርጦ የተወለደ ማንም የለም። ምንም ልሁን በቃ ስለኔና ስለአንቺ ፍቅር ከሆነ ምንም ልሁን ምንም እንዳይከፋሽ በቃ አባቶችን ጠራቸዋለሁ። እሺ ይሻላል እሺ በቃ እኔም አንቺን በጸሎታችን መበርታት፣ ቤተክርስቲያን መሄድ፣ መጸለይ በቃ ሁሌ ምናድር። ጠላት ደግሞ የሚፈልገው ወደ ጌታው የሚጠቀሙ ሰው ብቻ ነው። ጌታ ጋር የሚሰጥ ጠላት አይወድም። ስለዚህ ምን ልጋፈጣለሁ እንጂ ይሄ መለይ በእናትሽ ውስጥሽ ምንም እንዳይገባሽ የሚፈታተነን ብቻ ነገር ጠላት አይተኛም። እኔና አንቺም ደግሞ አንተኛለን። በጸሎታችንን እንመታለን። ቤት መቀየር ካለብን እንቀይራለን። በቃ እንደ ማንኛውም ሰው እንኖራለን። እኔና አንቺ ብቻ አይደለም። እሺ
ሲጠሉት ይመስለኛል። ደም ነው ሰው ግን በዚህ ያህል ሰው እንዴት ነው የሚጨክነው? ወይም ደግሞ አባቶችን ጠርተህ ነገር ፈጣሪ ግን በስንት አይነት መንገድ እንደሚመክርሽ እንደሚያስተምር ያንን ነገር ሳንፈልጋ በግድ በቀሰም እንግዛለን። ይሄንን ነገር እንድንድንበት እየተኛን አይምሮአችንን ይመርዘዋል። አይምሮአችን ወይ የሆነ ይታሰራል። ለዚህ ምን ይመጣላል? ይሁን የልክንሽ እኮ ለዚህ ወይ ማንግባባው ወይም ጎረቤቶቻችን ያከባቢ ሰው ማይስማማ እንደዚህ ነው። አንተ ሲሻታይ እግዚአብሔር ቤት ማሽሪያ ያደረገ ለምን እዝና ቤት ነበር ይመስላል ነው እኮ ባለ አንቺ ባለፈው ከተፋ ሸታላ ምን ሆነ? ዘይት አንድ ቀን አላድርም ሲላል ነበር። አንተ ሸታላ እንዴ በቃ ማለት ነው። በቃ ይቀርሽ ዛሬ ይላል አንድ ቀን እንግዲህ እንደ ሰው ቤት ቀይረን ወይም ደግሞ አባቶችን ጠርተን ሁሌም እነሱ እንዲባርኩ ልጥራቸው ይመር እንጂ ማን አይምሮ የራሱ ሰላም አያገኝ ነው። ሰረበሽ ነው ለነታችሁ ለሞሪ ይፈረው አባቶች ልጥራን ነገር እሺ አብራችሁ አዳር ማነው ለማለት ጨነቀኝ እኮ እናቴ ናት የምጠረጥር ነገር የለም። ግን ደግሞ ደውዬ ከእሷ ጋር አንቺ ለምን እንደዚህ አደረግሽ ለምን እንደዚህ ተፈጠረ የሚል መተረክ ቢፈጠር ሌላ ታሪክ ውስጥ ነው የምንገባው። መታ ደግሞ ነገ ህይወቴን ትበጠብጣለች። በዛው ነው ያለችኝ። ትንሽ ሰላም ሰው ማለት አልፈልግም። በቃ በስንት የሚያሳስበኝ ነገር አለ። አሁን ደግሞ በጣም የፈራሁት ጀራ ነገር እንዳይሆን እንግዲህ ማርያም እሱ መጥቼ ነው ብቻ